መርማሪው ከነሱራፌል ጋር ያለውን ነገር እየተጠራጠረ ይመስላል። ሳሚ የመርማሪው አስተያየት አስፈርቶታል። ግን ደግሞ ቢያስፈራውም ለማስመሰል እየሞከረ ነው። ግን ምንድነው የሆናችሁት? ለምንድነው ታዲያ የደነገጣችሁት? እኔን ስታዩኝ ደንግጣችኋል። ግዴላችሁም ላግዛችሁ ንገሩኝ በማለት ቢጠይቃቸውም ምንም እንዳልተፈጠረና ምንም እንዳልሆኑ እሱን ለማስረዳት ይሞክራሉ። እና ታዲያ ስለተገደለው ሰውና ስለሟቹ ስታወሩ ነበር። ቆይ የት ሀገር ነው ግን ይሄ ዜና? በማለት በር ላይ ደርሶ የነበረው መርማሪ ተመልሶ ይመጣል። እናም ቤዛ ወደ ባንግላዴሽ ነው ስትል ሳሚ ደግሞ ወደ ሌላ ሀገር እንደሆነ ሁለቱም የተቀላቀለ ቋንቋ ሲናገሩ አይ ማለቴ ያው አንድ ነው መነዥያ ነው ብዬ ነው እንጂ አንድ ሀገር ነው ይቅርታ በማለት ሳሚ ለማስተካከል ይሞክራል። አዎ መርማሪ እውነቴ ነው፣ ይሄ ባንግላዴሽ ነው የተደረገው ይሄ ድርጊት እና የዛን ዜና ነው ያየ ነው በማለት ቤዛም ለማስመሰል ትሞክራለች። በጣም ጥሩ፣ ለማንኛውም አላስገድዳችሁም፣ ግን ደግሞ ካስፈለኳችሁ ባስፈለኳችሁ ሰዓት ስልኬን መደወል ትችላላችሁ በማለት ጥሏችሁ ይሄዳል። እንደ ይሄ ሰውዬ ግን ቆይ ለምንድነው እቺ ሉላ የምትባል ሴት ግን ለምንድነው ይህን ሰውዬ እያመጣችብን? እሺ መምጣቱ ሳይቀር ደግሞ ለምን ነገረችው? እንዴት እንደዚህ አይነት ውስጥ ተከተናለች? በማለት ሳሚ ዞር ብሎ ከነቤዛ ፊት ያወራል። ምን እያወራህ ነው ሳሚ? አይ ምንም የመርማሪው ነገር ግራ አጋብቶኝ ነው። እንዴ እሱ ሰውዬ በቃ የሆነ ድርቅ ካላይ መለስም እንዴ በማለት እሱማ ያው ስራውም ስለሆነ ጭምር ነው። ደግሞ እሷ ናት እንጂ እንደዚህ ያደረገች ማን ተናገሪ ብሏት ነው ሉላ የተናገረችው በማለት ቤዛ እጅግ ሉላ ላይ ተናዳባት ሂዳ ከተናገረቻት በኋላ ግን አሁን እህቴን መናገር አልነበረብኝም፣ የእውነት በጣም ጸጽቶኛል በማለት ግን ደግሞ ቆይ እስኪ እነ ሮቤል ጋር የተፈጠረውን ነገር ማየት አለብኝ በማለት ነበር ወደ እነ ሮቤል ጋር እያቀናችሁ። ሮቤልና ሉሲ አሁን ላይ እየተስማሙ ይመስላል። ግን ደግሞ ሉሲ እንደቀበረች እያደረገሱ ለመቅረጽ አስቦ ነበረ። እሷ ደግሞ የሆነ ምክንያት ፈልጋ ሮቤልን ለማጥመድ ስለፈለገች ሌላ ሰው እንዳይኖር እኔ እናንተ ብንቀብራት ይሻላል በማለት ሮቤልን ታሳምነዋለች። ሮቤልም ሉሲ ባለችው ነገር ይስማማና እሺ እንደውም ልክ ነሽ፣ ማንም በሌለና ባልመጣ ሰዓት እንቀብራታለን ማታ ላይ፣ ስለዚህ አሁን ጉድጓዱን ይቆፍሩልኝ በማለት ጥበቃዎቹን ጠርቶ ግቢው ውስጥ ጉድጓድ ያስቆፍራል። እናም ሎሚን በአንሶላ ጠቅልሎ ለመቅበር ወደ ውጭ ለማውጣት እየተዘጋጁ ነው። ሉሲ ለማንም እንዳትናገሪ አደራሽን፣ ግን አሳልፈሽ አትሰጭኝም አደል? ቆይ ምን ሆነ ነው? ትንሽ ተጋጨን እንጂ እኮ እኔ እናንተ እኮ አብረን ነው የምንኖረው፣ ባልና ሚስት ነን። ምን እያልክ ነው ሮቤል? እንዴት እኔ አንተን አሳልፌ እሰጥሃለሁኝ? ግን ደግሞ ለነሱ ራፌል ምን ልትያቸው እንደነበረ ግን እኮ አልነገርሽኝም። በፍጹም እኔ ምንም ልላቸው አልነበረም። ያው አለ አይደለ እኔ ያየሁትኝን ነገር ነው መናገር ያለብኝ። ምንም እንደማናቅ ነበረ ልነግራቸው የነበረ እንጂ እንደዚህ እንደተፈጠረ ሲጀመር ስለማናቅ ምንም አንነግራቸውም። ምንም የሚያስፈራ ነገር የለም። ጀስኔ ወደዚህ ስመጣ ቅንጅርት ሊከተለኝ ስለነበረ እንዳይከተለኝ በማለት ነው ይህንን ዘዴ የፈጠርኩት በማለት ታሳምነዋለች። እሽ በጣም ጥሩ፣ አሁን የሉሲን ጉዳይ የሎሚን ጉዳይ እንጨርስና እዩልሽ ሉሲ፣ ከዛ ወደ ሌሎቹ ወደ ቀሩት እንሄዳለን በማለት ታየኛለሽ። አንቺ ድንቢጥ፣ እኔን ለማሞኘትና ለመሸወድ ፈልገሽ ከሆነ ተሳስተሻል። እኔ የማደርገው እኔ ሮቤል እኔ አውቃለሁ። በአንቺ እየተጠቀምኩ ሌሎቹን ሁሉ አጠምዳችኋለሁ። ከዛም አንቺን ደግሞ አወጣሽና ጎዳና ጥልሻለሁ፣ ወይም አንቺም የእነሱን እጣ ፈንታ እንድትካፈ ያደርግሻለሁ በማለት ዞር ብሎ ያወራል። ምን እያወራህ ነው? ምን ሆነ ነው ሮቤል ስትለው አይ ምንም፣ ነገሮች ሁሉ በጣም እያሳሰቡኝ ስለሆነ ነው። በቃ አሁን ለማንኛውም እስኪ ወጣ ልበል፣ ግን ምንም ደስ እያለኝ አይደለም፣ የሆነ ልቤን እየጨነቀኝ ነው ሲላት፣ ቆይ ለምን የሆነ ድምፅ አይሰማሽም በማለት ይጠይቃታል። በረንዳ ላይ አስክሬኑን አውጥተውታል፣ በአንሶላ ጠቅልለው ይዘውታል። እናም ይዘውት ሲወጡ ልቤ የሆነ ድምፅ ሰማው፣ የሆነ የስልክ ድምፅ አይሰማሽም ወይ በማለት ሉሲ ሲጠይቃት፣ ሉሲ ግን ምንም አይነት ድምፅ እንዳልሰማችና ምናልባት ከጎረቤት ሊሆን ይችላል እንጂ ምንም ነገር የለም ሮቤል፣ ምናልባት አንተ ስለደነገጥክ ነው፣ እናም ስለፈራህ ነው፣ ስለዚህ ምንም ነገር የለም
በማለት ሮቤልን ለማሳመን ትሞክራለች። የጠራው ስልክ የቤዛ ነበር። ቤዛ የጓሮ አትክልት ስር ተደብቃ እያየቻቸው ነበር። አስክሬን ይዘው ሲወጡ እጅግ በጣም ደንግጣ ስለነበር አፏን በእጇ ይዛ እያየች ነበረ። እነሱ ግን አላዩትም። እናም ስልክም የጮኸው የቤዛ ስልክ ነበር። ሳሚና ሱራፌል በፍጥነት እየፈለጉ ስልኳን እየደወሉባት ነበረ። እሷም እነሱን ላለማናገር ስለፈለገች የነ ሮቤልን መጨረሻ አያለው በማለት ስልኳን ኦፍ አድርጋ ትከታተሏቸዋለች። ቤዛ ነገሮችን ሁሉ እኛን ጨርሳቸው ቢሏትም ግን እሷ በሩን ቆልፋባቸው ስለመጣች ያለውን ነገር እኔ ራሴ ተከታትዬ መድረስ አለብኝ በማለት ቤዛ ራሷን አሳልፋ ሰታ ሮቤል ግቢ ውስጥ እየጠበቀች ነው። ሮቤል ጨካኝና ረመኔ ቢሆንም ግን ሁሉንም ለመጨረስ ኦሬዲ ተዘጋጅቶ ቆርጦ ተነስቷል። ሉሲ አሁን ላይ ሮቤልን የመበቀልበት ጊዜው አሁን ነው። እንኳንም ፈታኸኝ እንጂ እንኳንም ይሄን ነገር አየሁ እንጂ አንተንማ የሆነ ነገር አድርጌ አጥምቼ አጠፋሃለሁ በማለት ሮቤል አስክሬኑን ከደረጃ ይዘው ወርደው መሀል ላይ ሲደርሱ አረ የሆነ ድምጽ ሰማው ሮቤል በማለት ጠይቋለች። አደለ? አዎ ድምጽ ሰምቻለሁ ሮቤል። አረ ሰውነቴ ሁሉ እየተንቀጠቀጠ ነው በማለት ለሮቤል ለመናገር ትሞክራለች። ሮቤልም አዎ እውነት እኔም ዛሬ ደስተኛ አይደለሁም፣ ምንም ደስ እያለኝ አይደለም። ሉሲ ወዴት ነው ግን ድምፁ በማለት ሲጠይቃት እሷም ወደዛ ነው ያለው በማለት ምክንያቱም ዱላ ለማንሳት የሚመቻት ቦታ ላይ ስለነበረ ሉሲ እዛ ጋ ወደዛ ጋ የሆነ ሰው አየው፣ ሰው አይቻለው፣ የሰው ድምጽም አለ በማለት ትነግረዋለች። ሮቤልም አስክሬኑን መሬት ላይ ቁጭ አድርጎ ያየውን ሰው ለመከታተል ወደዛ አንገቱን ብቅ ለማድረግ ይሞክራል። ሱራፌልና ሳሚ ወደ ሮቤል ቤት እየሄዱ ነው። ግን ከዚህ ሁሉ ጉድ ውስጥ እነሱ ገና አልደረሱም። ሮቤልን ለማጥመድ ሳሚ ዘልዬ ገባለው፣ ጠበቃዎቹን እንደምንም አድርጌ ሸውጄ ገባለው ብሎ ነበረ። እናም እነሱ ሁለቱም ሄደዋል። ሱራፌል ስልኳን በተደጋጋሚ ሲሞክረው የቤዛ ስልክ አይሰራም። በጣም ጥሩ። መርማሪውም አግዙኝ አግዛችኋለሁ ብያቸው ነበረ። እነሱም እያነሱ አይደለም። ሉላ ስልኳን ስደውልላትም ስልኳን እየመለሰችልኝ አይደለም። ይሄ ሁሉ የኔ ጣጣ ነው። ለማንኛውም እስኪ ሁሉን ነገር ማድረግ እችላለሁ። ቆይ አሁን የሚሄድበት የፍቹን ወረቀት ልፈርምላትና ለዚች ሴት መሄድ አለብኝ። ይሄን ትዳር እሷም እንደማትፈልገው ነግራኛለች፣ እኔም አልፈልገውም በማለት እሱም ይሄዳል። በዛን መሃል ሮቤል ሰዎች ወዳሉበት ሲሄድ ሉሲ ከኋላው አካፋ ታያለች። ሮቤልን በአካፋ ለመምታት አካፋ ያለበትን ድምጿን ኮቴዋን አጥፍታ ተንጠራርታ አካፋውን በማንሳት የሮቤልን ማንጅራት በመምታት ሮቤልን ለመጣል ትሞክራለች። ሮቤል ለጊዜው ራሱን ቢስትም ግን ህይወቱ አላለፈም። እሷ የፈለገችው የቤት ውስጥ ያለውን ገንዘብ ይዞ ለመውጣት ነው።